ወመንፈስ ቅዱስ አሐዱ አምላክ እምአመ መዓት ወብዙኃ ምሕረት ወጻድቅ እግዚአብሔር ቸርነቱ የበዛ መዓቱ የራቀ እውነተኛ እና ጻድቅ እግዚአብሔር አምላካችን በቅድስናው ስፍራ በቸርነቱ በምሕረቱ እንደ ኃጢአታችን ሳይሆን እንደ ቸርነቱ ያሰባሰበን ክብርና ምስጋና አምልኮና ውዳሴ እስከ ዘላለም ለእርሱ ይሁን። ክቡር አባታችን መልአከ አርያም ቆሞስ አባ ተክለ ሚካኤል የካቴድራላችን አስተዳዳሪ፣ አባቶቻችን መነኮሳት፣ ካህናት፣ ዲያቆናት፣ የሥርወ ሃይማኖት መዘምራን፣ ወንዶችም ሴቶችም ሕፃናትን ጭምር በዚህ በቅድስናው ስፍራ የተሰበሰባችሁ በውስጥም በውጭም ያላችሁ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሰላምታ ድምፅ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ስለዚህ ሰዓት አደረሰን አደረሳችሁ? ምስጋና የባህሪ ገንዘቡ የሆነ እግዚአብሔር አምላካችን እንድናመሰግነው የፈቀደልን በድጋሚ ስሙ የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የድኅነታችን መሰረት እግዚአብሔር አምላካችን እንዳመሰገናትና እንዳከበራት በረከቷና ምልጃዋ ይድረሰን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም በረከታቸው ይድረሰን። መጻ ቀድሞ ሌሊተ ሀበ እግዚእ ኢየሱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር መነሻ 2 ላይ ተመዝግቦ ያለ ኃይለ ቃል ነው። እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል ለትንሽ ደቂቃዎች እንማማራለን። የሚያስተምር የሚመክር ቃሉን የሚያስተላልፍ እግዚአብሔር ነው። ለሁላችንም እግዚአብሔር ቸርነቱንና ምሕረቱን አያርቅብን። እንግዲህ ዛሬ እንደሚታወቀው የጾሙ መገባደጃ ወይም መጨረሻ ላይ እንገኛለን። እንደ ቤተ ክርስቲያናችን ስርዓትና ሕግ መሰረት ቅዱስ ያሬድ የቤተ ክርስቲያናችን አንድ መሰረት የሆነው ዕለታትንና ሳምንታቱን በስያሜ ያስቀምጦ እያንዳንዱን ሳምንታት ትምህርት፣ ስርዓት፣ ሕግ፣ አገልግሎት ቀምሮና ሰርቶ ባስቀመጠው መሰረት ዛሬ ኒቆዲሞስ የሚል ስያሜ ያለው ዕለተ ሰንበት ዕለት ደርሰናል ማለት ነው። እንግዲህ እንደምታውቁት በመጀመሪያው ሳምንት ከላይ ከሰማይ የወረደው ከሰማይ መውረዱ በመልዕልተ መስቀል መሰቀሉ አይሁድ መስቀላቸውን በአንደኛው ሳምንት እንደተማር ታስታውሳላችሁ። በሁለተኛው ደግሞ ቅዱስ እግዚአብሔር የተባለው ቅድስት ሆነው 40 ጾም እሱ እንደጾመው እንዲሁም ደግሞ የሰንበት ጌታዋ ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመውን በማሰብ ቅድስት ተብሎ ስያሜ ተሰጥቶ የእግዚአብሔርን ቅድስና የሰው ልጆችን የቅድስና ተሳትፎዎች ተምረናል። በሶስተኛው ደግሞ ምኩራብ ተብሎ የሚጠራውን ወይም ደግሞ የብሉይ ኪዳን ቤተ መቅደስ አዳራሽ የሚል ስያሜ የተሰየመው ሲሆን ጌታችን ኢየሱስ ክርስቶስ በአይሁድ ምኩራብ ገብቶ እያስተማረ እየገሰጸ የነበረበትን ሁለት በዚያም ተሰብስበው የነበሩትን በቤተ መቅደስ ሲሸጡ ሲነግዱ የነበሩትን በጅራት ገርፎ እንዳስወጣ ተምረናል። በአራተኛው ሳምንት ደግሞ ሕሙማነ ሥጋ በታምራት ሕሙማነ ነፍስ በትምህርት የፈወሰበት፣ ድውያንን የፈወሰበት፣ ሙታንን ያስነሳበት፣ ለምጻምን ያነጻበት እንዲሁም ደግሞ ዕውራንን ያበራበትን መጻጉዕ ሜዳውን ተምረናል። በአምስተኛው ሳምንት
ደብረ ዘይት ወይም የዘይት ተራራ የሚለውን እና ዕለተ ምጽአቱን የሚያስብበትና እንዲሁም ደግሞ በኋለኛው ዘመን በመጨረሻው ዘመን በግርማ መንግስት በክብረ ትስብእት መጥቶ ለአንድና ለመጨረሻ ጊዜ በጻድቃንና በኃጥአን ላይ ፍርድን የሚሰጥበትን ተምረናል። በስድስተኛው ሳምንት ደግሞ ሁለት አገልጋዮች ገንዘብ ሰጥቷቸው ወደ ሩቅ ቦታ ሄዶ እንዲያተርፉበት ስንት ናቸው? ሶስት ሰዎች ለአንዱ ስንት? 5 ለአንዱ 2 ለአንዱ 1። ስለዚህ እነዚህ ሰዎች ማን ይባላሉ? ገብር ኄር ይባላሉ። ሁለተኛው ገብር ምዕመን። ትርጉሙ ግን አንድ ነው። ገብር ምዕመን ገብር ኄር ቢባልም አንድ ትርጉም ነው። ግን ገብር ኄር ገብር ምዕመን ብሎ ቅዱስ ያሬድ ያስቀምጠዋል ማለት ነው። ሶስተኛውና መጨረሻው ገብር ሀካይ ይባላል። ክፉ ባሪያ። እነዚህ ያተረፉት ምን እግዚአብሔር ምን እንደሰጣቸውና ያላተረፈውና ወርቁን ቀብሮ ያስቀመጠው ደግሞ ምን እንደሆነ ያለውን ተምረናል ማለት ነው። ዛሬ ደግሞ ኒቆዲሞስ ይባላል። ይህ ስያሜ በቅድም እንደገለጽኩላችሁ ስያሜውን የሰየመው ቅዱስ ያሬድ ነው። የሁሉንም ሰንበታት በዓመት ውስጥ 52 ሰንበታት አሉ። የእነዚህ ስያሜ አገልግሎቱን ሲጀምር በቤተ መቅደስ ቁጭ ብሎ በጽዮን ድርሰቱን ከደረሰ በኋላ የሰንበታቱን ስያሜ ሰይሞ ነው ያገለገለው ቅዱስ ያሬድ። በዚህ መሰረት ከቅዱስ ያሬድ በመነሳት ቅድስት ቤተክርስቲያናችን በዓለም ያለችው ሁሉ ሰንበተ ክርስቲያንን ታከብራታለች ማለት ነው። እና ይህ ስያሜ ዛሬ ቅድም ካህኑ እንዳነበሩት መምህራችን በቅዳሴ መካከል ላይ በዕለተ ወንጌል በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እስከ 12 ተነግሯል አይደለም? በተነበበው መሰረት ስለ አንድ ፈሪሳዊ ሰው እንዲሁም ደግሞ የአይሁድ አለቃ ስለነበር ሰውና በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ሄዶ ይማር ስለነበረ ሰው ስለዚህ ሰው የሚያወሳና የሚተርክ የመጽሐፍ ቅዱስ ክፍል ነው ማለት ነው። ቅዱሳት መጻሕፍት ሰዎችን በበጎነታቸው ያነሳቸዋል። ቅዱሳት መጻሕፍት ክፉ የሰሩትንም ክፉ የክፉ ሰው ፍጻሜው ምን እንደሆነ ክፉ መስራት ዋጋ እንደሚያስከፍል ከእነዚያ ተምረን ክፉ ማድረግ እንደሌለብን ያስተምራሉ። በክፉ በደግ የተቀመጡት ለእኛ መማሪያዎች ናቸው እንጂ ክፉም በሆነ በጎ ያደረጉት ሰዎች ታሪካቸውን ብቻ ለመተረክ ወይም ለመስማት አይደለም። እና ይህ ፈሪሳዊ የአይሁድ አለቃ ነው። እነዚህ አይሁድ የሚባሉት ሰዎች በብሉይ ኪዳን በሙሴ ሕግ የሚያምኑ ሕገ ኦሪትን ጠንቅቀው የሚያውቁ እጅግ ወግ አጥባቂዎች፣ በጣም የሚያስመስሉ እነሱ ሰው ሕግ ሲጥስ ሰውን እየተከታተሉ የሚቆጣጠሩ እነርሱ ግን በእጃቸው እንኳን የማይነኩ እጅግ አደገኛ ሰዎች ነበር የነበሩ ፈሪሳውያን የሚባሉት ማለት ነው። አይሁድ የሚባሉት ጠቅላላ እንዳሁኑ እንዳለው ምዕመናን ተብለው የሚጠሩት ናቸው። ፈሪሳውያን ጋር ደግሞ እንደገለጽኩላችሁ የተማሩት ብሉይ ኪዳን መጽሐፍተ ሙሴን መጽሐፍተ ነቢያትን ተርትረው የሚያነቡ በምኩራብ የሚያስተምሩ ሕግ አዋቂዎች ናቸው። ሕጉን ያውቁታል። በሙሴ ሕግ ይመጣበታል። የሙሴን ሕግ ግን አይተገበሩትም ነበር።
ጌታችን በማኅበረ ሥጋዌው ሲያስተምርና ሕሙማንን ሲፈውስ በሰንበት ሕሙማን ፈውሷል እያሉ ይከሱት ነበር። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ታችሁ ስለሆነ አንዲት ኃጢአተኛ ሴት ይዘው ወስደው በሙሴ ሕግ ስትሰንስል የተገኘች ሴት በድንጋይ ተወግራ ትሙት ተብሏል፣ አንተ ምን ትላለህ እያሉ ክርስቶስን ይፈትኑት ነበር። በልዩ ልዩ ሁኔታ ለቄሳር ግብር መክፈል ይገባል አይገባም እያሉ ክርስቶስን ከንጉሥና ከመንግስት ጋር በፖለቲካ ሊያጣሉት ይፈልጉ ነበር። እግዚአብሔር ግን ሁሉም የሚያውቅ አምላክ ስለሆነ ስለሚያውቅባቸው ወኢይፈቅድ ይንገርዎ ግዕዞ ለሰብእ እስመ ርኅሩ የአእምሮ ለሰብእ ይላል። በዚህ በዮሐንስ ወንጌል ምዕራፍ 2 መጨረሻ ላይ እርሱ ሰው በልቡ ያሰበውን በሕሊናው ያመላለሰውን ስለሚያውቅ ስለ ሰው መረጃ እንዲሰጠው ሰው አይፈልግም ነበር። ሲመጡ ምን አስበው እንደሆነ ያውቃቸው ነበር። ግብር መክፈል ይገባል አይገባም ወይ ብለው ሲጠይቁት ይገባል ብሎ ቅዱስ ጴጥሮስ እንዲከፍል ነው ያደረገው። በኃጢአት ሴቷን ከሰው ሲመጡ ከእናንተ ከመካከላችሁ ኃጢአት የሌለበት ይንገራት ብሎ አሳፍሮ ነው የመለሳቸው። በተንኮል የሚመጡትን በብልሃት በጥበብ አምላካዊ ድል አድርጎ ይመልሳቸዋል። በትዕቢት የሚመጡትን ደግሞ አምላክነቱን የሚገዳደሩትን ደግሞ ያጠፋቸዋል። እና ወደዚህ አምላክ ነው ይህ ፈሪሳዊ የመጣው። ኒቆዲሞስ ምሁረ ኦሪት ነው። በአይሁድ ላይ ታላቅ ስልጣን ያለው ነው። ሀብታም ነው። በሶስት ነገር ሊቃውንት ሲተረጉሙ አለቅነቱ በሶስት ወገን ነው ይላሉ። በትምህርት፣ በሀብት፣ በሹመት ሁሉም ያለው ማለት ነው። እና ሌሊት እየሄደ በጌታችን ፊት ይማር ነበር። ሌሊት ይሄድበት የነበረው ምክንያት ደግሞ አባቶቻችን አስቀምጠውልናል። በዚያ ዘመን የነበሩ አይሁድ ክርስቶስ ወንጌል ሲያስተምር ወንጌል ትሰፋለች፣ ኦሪት ትጠፋለች እያሉ ክርስቶስን ያሳድዱት ነበር። ክርስቶስን ከማሳደድን ባሻገር ደግሞ የክርስቶስን ስም ሲጠራ የተሰማና የታየ ክርስቶስን ሲከተል የነበረ ሰው ከታየ ቤቱ ንብረቱን ይወረሳል፣ ሀብቱ ይወረሳል፣ ቤቱ በሳት ይተኮሳል ብለው አዋጅ አውጀው ነበረ። አንዱ ምክንያት ይሄ ነው። ከአይሁድ ተደብቆ በሌሊት ሲሄድ የነበረ። ሁለተኛው ምክንያት ደግሞ በአይሁድ ዘንድ ትልቅ ቦታ ስለነበረው የአይሁድ ምሁር ስለነበረ የመጨረሻ ወቅት የስልጣኑ መጨረሻ ላይ ስለነበረ እየሄደ ሲማር እኛ አለቃ ያደረግነውና መምህር ያደረግነው ትምህርት ሳይካተትለት ነው ወይ ትምህርቱን ለቂ አልጨረሰም ብለው ነው ወይ ብለው እንዳይነቅፉት ውዳሴ ከንቱ ሽቶ ነው። አንዳንድ ሰው ምንም ትምህርት ሳይማር በድንቁርና ውስጥ ሙሉ እውቀት እንዳለው አድርጎ ምንም እውቀት ሳይኖረው እውቀት እንዳለው አድርጎ ራሱ የሚገልጽ ሰዋል። የሚገርማችሁ ማለት ይህ አይነቱ ስራ ከእግዚአብሔር ጋር ያጣላል፣ ከሕሊና ጋር ያጣላል፣ ጠቅላላ ከማንነት ጋር ያጣላል ማለት ነው። ሰው ያላወቀውን ማወቅ መጠየቅ ስጋውን ሆነ መንፈሳዊ ግዴታ ማለት ነው። ምክንያቱም አላዋቂነት ከተጠያቂነት ስለማያድ
ካላወቁ ከተማሩ አያውቁ፣ ካላወቁ አይጸድቁ ያሉ አባቶቻችን እና ኒቆዲሞስ እንደ ሌሎቹ አይሁድ ክርስቶስ ሲያስተምር ሌሎቹ ቸረል እያሉ ነበር። ይህ ግን እግዚአብሔር ፈርዶለት ሌሊት እየሄደ ይማር ነበረ። ጌታችን ኢየሱስ ክርስቶስ ከሚያስተምራቸው ከዋለበት እየዋሉ ካደረበት እያደሩ ከሚማሩት ደቀ መዛሙርቱ ውጭ ኒቆዲሞስ ግን የሌሊትና ተመላላሽ ተማሪ ነበረ። ሌሊት በአይሁድ አደባባይ ሲፈርድ፣ በመምህራኑ ሲተረጉም ሲተነትን ይሆን ነበር ቀን። ሌሊት ደግሞ ወደ ክርስቶስ ሄዶ አዲስ ኪዳንን ያጠናና ይማር ነበረ እና ወአዶ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውእቱ መጽአ ቀዲሙ ሌሊተ ኀበ እግዚእ ኢየሱስ ይላል ዮሐንስ። ስሙ ኒቆዲሞስ የሚባል የአይሁድ አለቃ የሆነ አስቀድሞ ሌሊት ወደ ኢየሱስ ክርስቶስ መጣ ይላል። እንግዲህ ሊቃውንቱ ሲተረጉሙት ሌሊት የሰው ልጅ ሕሊና ይሰበሰባል ወይም ይከተታል። የሚሰማ ድምፅ የለም። ብዙ ጊዜ ዓይን የሚሄድበት የለውም እና የሌሊት ጸሎት፣ የሌሊት ጥናት ቀጥታ ወደ አእምሮ ይዋሃዳል። ለዚያ ነው በዚህ በየአብነት ትምህርት ቤቱ እኛ ስናድግ የቃል ትምህርት ታውቃላችሁ? ቃል ትምህርት ማለት መጽሐፍ ሳይታይ የሚማር ማለት ነው። መጽሐፍ አይገለጥም። መምህሩም ሆነ ደቀ መዛሙርቱ መጽሐፍ አይገልጹም። መምህሩ ቀጥታ ይነግራቸዋል ቃል በቃል። ደቀ መዛሙርቱ ያን ተቀብለው ሰምተው ነው የሚይዙት። ለምሳሌ ምዕራፍ ይባላል። በዚህ በድጓ ትምህርት ምዕራፍ በዚህ በጾሙ ውስጥ ጠቅላላ 5 ዓመት ከድጓ ጋር እየተዋሃደ እየተጠላለፈ የሚባል ትምህርት ማለት ነው። የቀኑ ድጓና ጾመ ድጓ ሲባል የሌሊቱ ትምህርት ደግሞ ምዕራፍ ይባላል። ይህን ማለት ደግሞ ሙሉ ኪዳን ጧቷን ካህናት የሚያደርሱት ኪዳን ዘወንጌል ጠቅላላ 150 መዝሙረ ዳዊት፣ 15 ነቢያት፣ 5 መኃልየ ሰሎሞን፣ ሌሎች አዋጅ፣ ምህላ፣ ስርዓተ ነግህ ጥቅል ያሉትን በ365 ቀናት ቅዱስ ቤተክርስቲያን የምትገለገልበት ምዕራፍ ይባላል። ይህን የድጓ መምህራን የሆኑ በቃላቸው ይዙታል ማለት ነው። ስለዚህ ሲማሩት ደግሞ ማታ ነው። ማታ ከ1 ሰዓት ከምሽቱ ጀምሮ እስከ 4 ሰዓት እስከ ምሽቱ 4 ሰዓት ይማራሉ። ሌሊት ከ4 ሰዓት ጀምሮ እስከ 7 ሰዓት እስከ 8 ሰዓት ያለዚያም እስከሚነጋ ድረስ እየነጸሩ በቃላቸው ሸምድረው ያስቀሩታል ማለት ነው። ከዚያ በኋላ ነው ቀሳውስት፣ ዲያቆናት፣ መነኮሳት በዚያ አድርገው የሚደርሱ ያንን ተምረው እና ይህ ኒቆዲሞስ የዚህ ትምህርት ተሳታፊ ነው። ሌሊት ይማር ነበረ። አይምሮውን ላይባክን ቀን የሚሰራበት ስራ ፍርድ ጎደለ እያለ ስርዓተ ኦሪትን ሲያካሂድ የአይሁድን ፍርድ ሲፈርድ ስለነበር ቀን ደግሞ ሐዲስ ኪዳንን ያጠና ነበር። ቀድሞ ሌሊት አስቀድሞ ከቀን ተማሪዎቹ የቀኖቹ ተማሪዎች ከመጀመራቸው በፊት መጥቶ ይማር ነበር። ወይም ደግሞ አባቶቻችን ቀድሞ አስቀድሞ ብለው ያስቀመጠው ቅዱስ ዮሐንስ ከማንም አስቀድሞ ጌታችን ኢየሱስ ክርስቶስ
በቀራንዮ ተሰቅሎ ከሞተ በኋላ ክርስቶስን በአዲስ ተስፋ ሊገንዘው ይመጣልና ያንን ተመልክቶ አስቀድሞ መጣ ብሎ አስቀምጦታል ብለው ይናገራሉ አባቶቻችን ማለት ነው። እና የዚህ የመጣበት ምክንያት ብዙ ናቸው። ከብዙዎቹ ግን ዋናው ሌሊት ነው። የመማሪያ ጊዜ ስለነበረው ሌሊት እየተመላለሰ ይማር ነበር። ስለዚህ በዚህ በመዝሙር 133 ቁጥር 5 ላይ ምን ይላል መሰላችሁ? ነቢዩ እግዚአብሔር ዳዊት በሌሊት አንሥኡ እደዊክሙ በቤተ መቅደስ ይላል። እናንተ ቀሳውስት ሆይ በቤተ መቅደስ እደ ሥጋችሁን ለመሥዋዕት እደ ሕሊናችሁን ለጸሎት ለምስጋና ወይም እደ ሕሊናችሁን ለአንክሮ ለተዘክሩ አንሱት ወባርኩ እግዚአብሔርን አመስግኑት ይላል። በሌላ ደግሞ 118 ላይ መዝሙር መንፈቀ ሌሊት እትነሣ ከመ እግነ ለእግዚአብሔር ከመ እግነ ለከ በእንተ ኩነኔ ጽድቅከ ሕግን ትእዛዝህን ጽድቅህን እመሰክር ዘንድ ሌሊት መንፈቀ ሌሊት እነሳለሁ ይላል። ስለዚህ የክርስቲያን ወገኖች ማንኛውም ሰው ሌሊት መጸለይ እንዳለበት ሕሊና ተካቶ ሰዎች ልባቸው ሳይበደል ዓይናቸው ሳይቀላውጥ ቀጥታ ከእግዚአብሔር ጋር መገናኛቸው ሌሊት እንደሆነ በቅዱሳት መጻሕፍት ተጽፏል ማለት ነው። ቀን ከሚጸለይ ጸሎት ሌሊት የሚጸለይ ጸሎት እጅግ ውጤታማ ነው። ቀን ከሚነበብ መጽሐፍ ሌሊት የሚነበብ መጽሐፍ ውጤታማ ነው። ምክንያቱም ሕሊናችን ስለሚሰበሰብ ማለት ነው። እና በዚህ መልኩ ኒቆዲሞስ ሲማር ረቢ ነአምር ብከ ከመ እግዚአብሔር መጻእከ መምህር አንተ ከእግዚአብሔር ዘንድ ልታስተምር እንደመጣ እናውቃለን አለው ኒቆዲሞስ። እንግዲህ ቅዱስ ያሬድ በኋላ አማኑን ሲመለከት ፍጹም አማኝ እንደሆነ በጊዜው የነበሩት አይሁድ እንኳን ኢየሱስ ክርስቶስን ሲቃወሙት እሱ እንደተከራከረ ያስቀምጠዋል። አንድ ቃል በላቸው በዜና አውስዖሙ በፈቃዶሙ ለሕዝብ አውስዖሙ በፈቃዶሙ ለሕዝብ አይሁድን የአይሁድን ወገን በየቃላቸው እንደጠየቁት ሲቃወሙት አንተ የክርስቶስ ተከታይ የሆንከው ለምንድን ነው? እኛ የእኛ አለቃ የእኛ መምህር አድርገን ስመለት እኛ የምንጠላው ኦሪትን የሚያጠፋብን ሰው ለምን ትከተላለህ ብለው ሲቃወሙት በየቃላቸው እንዳመጣጣቸው እንደ ጥያቄ ይመልስላቸው ነበር። ምን እያለ ቅዱስ ያሬድ ስሙ ኒቆዲሞስ የሚባል ሰው አይሁድና በጊዜ የነበሩን ሰዎች እንዲህ እያለ በቃሉ ይመልስላቸው ነበር። ምን እያለ ድሁን አነ እንደምን ለዚህ ብእሲ ክርስቶስን በድንጋይ ለመውገር
ክርስቶስን ለመስቀል ሲከራከሩት የነበሩትን ሰዎች እኔ ከዚህ ሰው ደም ንጹሕ ነኝ፣ ልክ ጲላጦስ እጁ ታጥቦ ምንም በደል አላገኘሁበትም ብሎ በፍርድ ቀን እንዳለው ሁሉ ይህን ሰው ልታሳድዱት አይገባም፣ ይልቁንስ እኔ እንኳን ከእናንተ ጋር ተጨምሬ ላሳድደውና ልጠመድ እፈልጋለሁ እያለ የነገራቸውን ያስተምራቸው ለነበር ቅዱስ ያሬድ ጽፎ አስቀምጦልናል ማለት ነው። በዚህ በወንጌሉ ላይ ደግሞ ክርስቶስን አላመነበትም። ገና ሊማር ስለመጣ አዲስ ተማሪ ጀማሪ ተማሪ ስለነበር ክርስቶስን እንዳንድ ተራ የሆነ አካል እንደላከው እንዳንድ ተራ መኖር ነው ያየው ብሎ ያስቀምጣል ማለት ነው። እና ከእግዚአብሔር ዘንድ ልታስተምር መምህር ሆነህ እንደመጣህ እናውቃለን። ይህ ደግሞ ከእግዚአብሔር መምጣትህን የምናውቀው እስመ አልቦ ዘይግበር ዘንተ ተአምረ ዘአንተ ትገብር፣ አንተ የምታደርገውን ታምራት፣ አንተ የምትሰራውን ትሩፋት የምትሰራቸውን ትሩፋቶችና ታምራት ሌላ ሰው ሊያደርጋቸው ስለማይችል ከእግዚአብሔር ዘንድ እንደመጣ እናውቃለን እያለ ክርስቶስን በነገረው ጊዜ የለም ግድ የለም አለና ጌታችን ኢየሱስ ክርስቶስ ርዕሱን እሱ መምህር ከእግዚአብሔር መላኩን አስተማሪ መሆኑን ልክ አሁን አንድ ሰው ቢመጣ አንድ መምህር አንተ እግዚአብሔር ነው የላከው ጥሩ መምህር ቢሉት ደስ ይላል። ጌታችን ኢየሱስ ክርስቶስ ግን ይህንን ስለማይሻውና ስለማይፈልገው ምንድን ነው ያለው? በውዳሴ ከንቱ ወይም ደግሞ ከእግዚአብሔር መምጣቱ ሲነግረው እውነት ነው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ተልኮ ዓለምን ለማዳን ነው የመጣው ክርስቶስ እውነት ነው። ግን ኒቆዲሞስ በዚህ መልኩ አልነበረም። አምኖበት ሳይሆን የመጣው እንደ አንድ ተራ ሰው አድርጎ ቆጥሮት መጥቶ ስለነበር ግድ የለም የለም ይልቁንስ ዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር ከእግዚአብሔር ዳግመኛ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም ማለት ነው። እሱ መምህር መሆኑን ሲገልጽለት ከእግዚአብሔር ተልኮ መምጣቱን እናውቃለን ሲለው ጌታችን ኢየሱስ ክርስቶስ ደግሞ ርዕሱን ቀየረና ጉዳዩ አይደለም፣ እኔን አላወቅከኝም፣ ልታውቅ ይገባሃል፣ ሕይወት የምትወርስበትን የምታገኝበትን ልታውቅ ይገባሃል። ይህ ደግሞ ዳግመኛ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም። በትንቢተ ነቢያት ብዙ ተነግሯል ስለ ጥምቀት። በትንቢተ ሕዝቅኤል በሚልክያስ እንዲሁም በማይ እነዛክሙ በማይ ንጹሕ እነዛክሙ ወትነጹ እምርኩስትክሙ ከርኩሰታችሁ እንድትነጹ በንጹሕ እረጫችኋለሁ ተብሎ ኒቆዲሞስ በሚተረጉመውና በሚያስተምረው የነቢያት ትንቢት ተጽፎ ነበር። ነገር ግን ኒቆዲሞስ ይህ ስላልተገለጸለት አላየውም እና ዳግመኛ ያልተወለደ ወደ የእግዚአብሔር መንግሥት ሊያይ አይችልም ሲለው ኒቆዲሞስ ግር አለው። እንዴት እፎ ይህን ብእሲ ዳግመ ተወልዶ ሰው ከሸመገለ ካረጀ በኋላ እንዴት ሊወለድ ይችላል? ሰው አድጎ ተወልዶ ወደ እናቱ ማኅፀን ወደ አባቱ አብራክ እንዴት ሊመለስ ይችላል ብሎ ግራ ነው። ከዚያ ዳግመኛ መወለድን ነው የነገረው እንጂ እንዴት እንደሚወለድ ወደ እናቱ ማኅፀን ገብቶ ይወለድ በምን ይወለድ ስላልነገረው ጌታችን ኢየሱስ ክርስቶስ
ቀጠለና ምን አለ? ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ፣ ከውሃና ከመንፈስ ያልተወለደ ይህ በዊአ ወግቢያ ውስተ መንግሥተ እግዚአብሔር፣ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ምን አይልም አይገባም ማለት። ቅድም ዳግመኛ ካልተወለዳችሁ ዳግመኛ ካልተወለድ የእግዚአብሔር መንግሥት ልታይ አትችልም አለው። ይህን ሲያብራራለት ደግሞ መወለጃውን ደግሞ ከምን እንደሚወለድ ሲገልጽለት የምትወለደው ደግሞ ከውሃና ከመንፈስ ነው። ይህ ነው ቅድስት ቤተክርስቲያናችን ይህንን መሰረት አድርጋ ነው። ሌሎቹ እንደሚሉት አይደለም። ሴት በ80 ቀን ወንድ በ40 ቀን እንዲሁም ደግሞ ሳይጠመቅ ያደገው በደረሰበት ወቅት የምታጠምቀው ይህንን መሰረት አድርጋ ነው። ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግሥት አይወርስም። ይህ አምላካዊ ቃል ነው። ተራ ሰው የተናገረው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን ሲሰራ የመዳኛ መንገዱን ሲያስቀምጥ ይህንን ሰርቶት ነው። የሚገርማችሁ በዚህ በዮሐንስ ወንጌል ምስጢረ ቁርባን በምዕራፍ 6 ላይ አይታችሁት ከሆነ እምበላዕክሙ ሥጋሁ ለወልደ ባለሙያው ዘበላ ሥጋዬ ወሰቴ ደሜ ወሕይወት ዘለዓለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ምስጢረ ቁርባንን ሰርቷል። ምስጢረ ጥምቀትን ደግሞ እዚህ ላይ ሰርቶልን፣ ምስጢረ ትንሣኤን አለ እዚሁ ላይ። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። ወበእንተ ዝንቱ ኢታንክር እስመ እቤለከ ሀለወክሙ ትትወለዱ ዳግመ፣ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ምክንያቱ ኒቆዲሞስ አሁንም ቅድም ከእናቱ ማኅፀን ተመልሶ እንዲወለድ ነበር እሱ የተረዳው። አይደለም ወደ እናቱ ማኅፀን አይደለም የምትመለሰው። ሰው ዳግመኛ የሚወለደው ወደ እናቱ ማኅፀን ተመልሶ ሳይሆን ከማየ ዮርዳኖስ ከአብርሃም ከመንፈስ ቅዱስ ነው የሚወለደው፣ ከውሃና ከመንፈስ ነው የሚወለደው ብሎ ሲመልስለት አልተረዳውም። አሁን ስላልተረዳው በሚያውቀውና በሚረዳው መልኩ ሊገልጽለትና ሊያስተምረው ስለፈለገ እስመ መንፈስ ሀበ ፈቀደ ይነፍቅ ወቃሎት ሰምን ወኢተአምር እምኀበ ይመጽእ ወኀበ ይሐውር። ነፋስ ወደ ፈለገው አቅጣጫ ምን ይላል? ይነፍሳል። ይታያል? ነፋስ ይታያል? አይታይም። መንፈስ ቅዱስን በረቂቅ ነው፣ አይታይም። አንተ ዛፍን ሲያወዛውዝ በኃይል ሲያናውዝ የምታየው ነፋስ እንደማይታይ ሁሉ የእግዚአብሔር መንፈስም አይታይም። የሚወዛወዘው ነፋስ ዛፍ የሚናወጠው በኃይል ይታያል። የምንጠመቅበት ውሃ በኃይል ይታያል፣ በእጅ ይዳሰሳል። ነገር ግን ከእግዚአብሔር መንፈስ ቅዱስ መወለዳችን የሚያውቀው እግዚአብሔር ነው። ረቂቅ የሆነው መንፈስ ቅዱስ ረቂቅ የሆነውን ልጅነት የምናገኝበት ልክ እንደ ነፋስ አይታይም ብሎ የማይታየው በማይታይ የሚታየው በሚታይ መልሶ አስረዳው። አሁን ኒቆዲሞስ የገባው አይመስልም። ጥያቄው ቀጥሏል። እፎ ይህ ይትካል ዝንቱ፣ ይህ እንዴት ሊሆን ይችላል? ሰው እንዴት
ከውሃና ከመንፈስ ተወለደ ይባላል። እንዴት ሊሆን ይችላል? በመጨረሻ ጌታችን ኢየሱስ ክርስቶስ ምንድነው ያለው? ወሶበ እንዘ ዘበምድር ንነግረክሙ እፎ እመይተአምኑኒ እፎ እንከ ተአምኑኒ ዘበሰማያት። ምድራዊን ስነግራችሁ ካላመናችሁ እንዴት ሰማያዊ ነገር ታምናላችሁ? ምድራዊ ማለት ጥምቀት ከተጠመቅን በኋላ በምድር እንኖራለን። ሴቶችም ወንዶችም ሁሉ ከተጠመቀ በኋላ መላ ዘመኑን እግዚአብሔር እስከፈቀደለት ድረስ በምድር ሕይወት አለው፣ ይንቀሳቀሳል፣ ይኖራል ማለት ነው። ሰማያዊ ልደት የተባለው ደግሞ ከሙታን መነሳት፣ ከሙታን ተነስቶ በማይፈርስ በማይበሰብስ ሥጋ ተነስቶ ዘላለም ሕያው መኖር። ስለዚህ ይህንን በሚታየው ውሃ ተጠምቃችሁ መንግሥተ ሰማያት እንደምትወርሱ የእግዚአብሔር ልጅ እንደምትሆኑ ካላመናችሁ ትንሣኤ ሙታንና ዘላለም ሕይወት የምትወርሱበትን እንዴት ልታምኑ ትችላላችሁ? ምስክርነታችን አትቀበሉም ብሎ አስተምሮ አሳምኖ ኒቆዲሞስን ደቀ መዝሙር አድርጎታል ማለት ነው። ደቀ መዝሙር ብቻ አይደለም። የሚገርመው ጌታችን ኢየሱስ ክርስቶስ እንደሚታወቀው ጉባኤውን ሲጀምር ወይም ማስተማሩ ሲጀምር ሁለት አንድ ሶስት እያደረገ በገበያ አካባቢ 12ቱ ደቀ መዛሙርት አሰባስቦ ያስተምር እንደነበረ ይታወቃል። ከዚያ በኋላ 72ቱ አርድእት ከዚያም 36ቱ ቅዱሳን አንስት አድርጎ መላ ቤተሰብ የተባሉት 120 ቤተሰብ ያስተምር ነበር። ሌላው ምግብ ለመብላትም ለፈውስም መልኩን ለማየትም የሚከተሉት ሕዝቦችና ሰዎች እንዳሉ ነው ማለት ነው። ከዚያ መካከል ግን በመጨረሻው ጊዜ ደቀ መዛሙርቱ ሁሉም ተበትነው ሲሄዱ በመጨረሻው ጊዜ ያስተማረው በመጨረሻው ሰዓት ያስተማረው የመጨረሻው ደቀ መዝሙርና የሌሊቱ ተመላላሽ ተማሪ ኒቆዲሞስ ሥጋውን በጊዜ የገደለው ይህ ደቀ መዝሙር ነው ማለት ነው። 3 ዓመት ሙሉ 3 ዓመት ከ3 ወር ከዋለበት እየዋሉ ካደረበት እየዋሉ ያደሩ ሲታመሙ እየፈወሳቸው ሲራቡ እያበላቸው ከእግሩ ስር አድርጎ ታምራትን ሲያሳያቸው የነበሩት ደቀ መዛሙርት ትተው ሲሄዱ፣ ነገር ግን ሄድ መጣ እያለ ጨለማውን ታግሶ ሲማር የነበረው የማታ ተማሪ ጌታችን ኢየሱስ ክርስቶስን ቀርቦ ተገናኝቶ እግዚአብሔር ጥሪ ሲደርስ እግዚአብሔር ሲደርስ ሁሉም እግዚአብሔርን ማውራት አይነሳም። እነዚያ ደቀ መዛሙርት ትተው ሄዱ ቢበተኑ ሥጋዊ መከራ በሥጋ የሚደርስባቸውን መከራ፣ ስቃይ፣ ግርፋት ፈርተው ቢበተኑ ዋጋቸውን ግን አላሳጣቸውም። ምክንያቱም የሚረዳ ካልሆነ የሰውን ድካሙን ስለሚያውቅ የሰውን ውስንነት ስለሚያውቅ ድካማቸውን ተረድቶ በኋላ ግን እንዳይመኩ ነው። በራሳቸው ተነሳሽነት፣ በራሳቸው ጉልበት፣ በራሳቸው ኃይል ጸጋ እግዚአብሔርን ሀብት አደረግን ገንዘብ አደረግን እንዳይሉ ምንም እንደሌላቸው ካሳያቸው በኋላ ከዚያ በኋላ ግን መንፈስ ቅዱስን ላከና ይፈሩ
ኪዳንን እንደ ጨለማ እንደ ሌሊት ቆጥሮ በሌሊት በሌሊት ወደ ኢየሱስ ክርስቶስ ወደ አዲስ ኪዳን መምጣቱን ሲያስረዳ ነው ብሎ አስተምረዋል። ቅዱስ ያሬድ ሀለፈ ሌሊት ወመጣ መዓልት ንግድ ላዕሌነ ኩሎ ምግባረ ጽልመት ብሎ እንዳስቀመጠ በዚህ በተመልኮ ሌሊት ጨለማው አልፏል፣ ብሩህ ኪዳን አልፏል፣ በሥጋ የምንመላለስበት ጊዜ አልፏል። ወመጣ መዓልት ብርሃን መጥቷል። እመኑ በብርሃን አንትሙ ዘብሩ ብርሃን ሳለላችሁ ብርሃን ኢየሱስ ክርስቶስ ሳለላችሁ በብርሃን ተመላለሱ። ንግድ ላዕሌነ ኩሎ ምግባረ ጽልመት የጨለማውን ሥራ ከእኛ እናርቅ ከእኛ እናስወግድ ብሎ እንደገለጸው ሁሉ ሌሊት የተባለች ኦሪት ናት። ጨለማ የተባለችበት ምክንያት ደግሞ ነፍሶሙ ለጻድቃን ውስተ እደ እግዚአብሔር እንደተባለ ሁሉ አባቶቻችን ሕገ ኦሪትን የጠበቁት ምንም እንኳን በእደ እግዚአብሔር ቢጠበቁ ወደ ሲኦል ከመጣል ስላላመለጡ ወደ ብርሃን ወደ መንግሥተ ሰማያት መግባት ስላልቻሉ በዚህ ምክንያት ኦሪት ጽልመት ወይም ደግሞ ሌሊት ተብሎ ተጠርቷል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ከዛሬው ባለ ታሪክ ኒቆዲሞስ ተብሎ ከተሰየመው ሰው የምንማረው ትጋትን እውቀት ሰው ተምሬያለሁ ብሎ ከእውቀት ከትምህርት መከተል ወይም መራቅ እንደሌለበት ከማን እንማራለን? ከኒቆዲሞስ። ኒቆዲሞስ የምን መምህር ነበር? የብሉይ ኪዳን ምሁር ነበር። በስንት ወገን ነው? በሀብት በሹመት በትምህርት። እንግዲህ በዘመኑ ከነበሩ ሰዎች ምሁሩ ሰው ተብሎ የሚታመን ነው። በስጋ እንደሚሄዱ ሰዎች ማለት ነው። እንደ ስልጣን ያ ብዙ ሕዝብ በዚያ ብዙ ሕዝብ ላይ እየተሾመ ነው የበላይ። እንደ ሀብት ደግሞ አባቶቻችን እንዳስቀመጡልን እጅግ ባለጸጋ ነው። እና ይህን ሁሉ አስቀምጦ ግን ራሱን ዝቅ አድርጎ ሕይወትን መውረስ ስለፈለገ ሌሊት እየተመላለሰ ይማር ነበር። ከዚያ በኋላ ተምሮ እንደቀረው ያን ትምህርት ማወቅ ጌታችን ኢየሱስ ክርስቶስን ሥርዓተ ጥምቀትን ካወቀ በኋላ ጌታችን ኢየሱስ ክርስቶስ ሲሞት ገንዘብ ይባላል። አሁን በሀገራችን ባህል ሰው ወዳጅ የሚባለው ሲጣላ ምንድን ነው የሚለው? ሰው ከምን ነው ከመቃብር እንዳትውል ይላል። ዋታ በያየው ይመስል ግን
ሕግጋትን እንማራለን። ዘዴ ማለት ምንድን ነው? አይሁድ እንዳያስቀሩት እንዳያሰናክሉት እነሱ በሚተኙበት ሰዓት እነሱ በማያዩበት ሰዓት ተነስቶ ሌሊት ይመናል። ሌሊት መሄድ ደግሞ በተሰበሰበ እንላል ቃሉን ትምህርቱን እንዲያጠራቅምና እንዲሰበስብ ረድቶታል ማለት ነው። በብዙ መልኩ ነው ሌሊት መሄድ የጠቀመው ማለት ነው። እና እኛ እንደኛ እንደ ዘመናችን እንደወቅቱ ሌሊት የምንለው ያለ ዓለም ቢሆን ቢሆኑ ቢደክሙ ቢለፉ አይሞላም። ግን ጉዞ ወዴት ነው? ወደ ኋላ ወደ ቤተ ክርስቲያን እንዳንመጣ ወደ ነፍሳችን እንዳንመጣ እንግዲህ ኒቆዲሞስ ብሉይ ኪዳን እርባና እንደሌለው ጥቅም እንደሌለው ትቶት ወደ አዲስ ኪዳን እንደመጣ ሁሉ ይህ ዓለም እንደ ብሉይ ኪዳን ብሉይ ኪዳን ማለት ያረጀ ማለት ያለፈ ማለት ብሉይ ማለት ያረጀ እድሜው ሄደ ማለት ነው። ወይም ጥቅም የሌለው ማለት ያለ እና ከዚህ ዓለም ተለይተን ወደ እውነተኛው የጽድቅ መንገድ እንድንመጣ ነው የሚያስተምረን ማለት ነው። ኒቆዲሞስ የአይሁድ ብቻ ሳይፈራ ሌሊቱን ሳይፈራ ያን ሁሉ ታግሶ ጊዜውን አጣቦ እውነተኛውን መንገድ እንደተከተለ ሁሉ እኛም የሥጋ ፍላጎታችንንና በሥጋ መመላለሱን ትተን በነፍሳችን እንድንሰራ በሐዲስ ኪዳን ተቀምጠን ሐዲስ ኪዳን ተቀብለን ነገር ግን በብሉይ ኪዳን ያለን ሰዎች ነው። በብሉይ ኪዳን ያሉ ሰዎች ምንም ጽድቅ ቢሰሩ እነሱ ጽድቅ ሰርተው ቢያንስ በደጋሚ ተጠሩ ነበር ሐዲስ ኪዳን ሳይቀበሉ ነው። አሁን ሐዲስ ኪዳን ተቀብለን እንኳን በብሉይ ኪዳን ያለን ሰዎች በጣም ብዙ ሰዎች ነው። በሐዲስ ኪዳን ተቀምጦ የማይቆም ሰው የሚገርማቸው በሐዲስ ኪዳን ተቀምጦ ንስሐ ተሰርቶለት ሥጋው ደግሞ ተፈትቶለት ንስሐ የማይገባ በብሉይ ኪዳን ቁጭ ያለ ሰው እንደዛ እንደ ፈሪሳውያን ሰውን የሚነቅፍ ሰውን የሚሳደብ እሱ ግን አንድ ጽድቅ የማይሰራ ትውልድ ነው ዘመን ያለ ሰውን ያፍሮ ሊከስ ማለት ነው። ስለዚህ በዚያ የነበሩት ፈሪሳውያን የሚባሉ ሰዎች ያስመስሉ ነበር። አሁን በዚህ ዘመን ብዙ የሚያስመስል ሰው አለ። ማስመሰል ግን ጽድቅ ሆኖ አይቆጠርም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። ይሄ ነው ሰው ክርስቶስን እከተላለሁ ቢል ክርስቶስን እመስላለሁ ቢል በዓላማ እግዚአብሔር የተፈጠረ ክርስቶስ ደሙን ያፈሰሰለት ሥጋውን የቆረሰለት ሰው ክርስቶስ ለመምሰል ያለበት ክርስቶስ አይሽም ወይ ተረክ ሐሰት ታፉ አንደበት ሐሰት አልተገኘበት ብሎ ኢሳይያስ። እኛ ስቶቻችን ስትል በጣም ዋሽተን ነው የሰሙ በሥጋ በነፍስን የማይጠቅም ነገር በቀን ውስጥ ስትል ጊዜ ማሳለን እግዚአብሔር ሰው። ስለዚህ የኒቆዲሞስን ሐሳብ ትምህርት ተገኝተን ተከትለን ወደ ጽድቁ እንድንመጣ እግዚአብሔር አምላካችን ይፍቀድልን። በሌሊት አስቀድሞ ወደ ኢየሱስ መጣ። ያስተማረን የመከረን የቅዱሳን አምላክ እኛም አምላካችን ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር።